ሰላም የተከበራችሁ የዚህ ቪዲዮ ተከታታዮች አማኑኤል ነኝ። በዚህ ቪዲዮ ደግሞ የማሳያችሁ የአደረጃጀትን የሲቪል ሰርቪስ ኮሚሽን አደረጃጀትን የስራ ክፍል ጠይቃችሁ የመዋቅር ማሻሻል ወይም ይሻሻልልን፣ የስራ ክፍል ይጨመርልን፣ የስራ ክፍላችን ስያሜ ይሻሻልልን የጥያቄ አቀራረብ ነው። ዛሬ ተቋም ለሳምፕል የወሰድኩትኝ ሰላም ሚኒስቴርን ነው። እንግዲህ እዚህ ጋር አራት ሮሎች አሉ። ይህንን ማየት ትችላላችሁ። እነዚህ አራት ዩዘሮች የተለያዩ ሮሎች አሏቸው። ፓስወርዳቸው ተመሳሳይ ነው። በዚህ ሳምፕል ሎጊን ሎጋውት እያደረኩኝ የስራ ክፍል መነሻ ሀሳብ ያቀርባል። ወይም ደግሞ ዲፓርትመንት ሄዱ የመዋቅር ይሻሻልልን፣ የስራ ክፍል ይጨመርልን፣ ወይም ደግሞ የስራ ክፍል ስያሜ ተሰጥቶን የነበረ በሌላኛ ስም ሪኔም የሚደረግልን አይነት ጥያቄ መጠየቅ የሚነሳው ከዚህ ከዲፓርትመንት ሄዱ ነው። ኤችአር ሱፐርቫይዘርም እንደዚሁ ኤችአር ዳይሬክተርም ኦርግ ሄዱም የራሳቸው ሚና አላቸው። ስለዚህ በዚህ እየገባው አሳያችኋለሁ፣ ተከተሉኝ። ስለዚህ ሎጊን አደርጋለሁ ሲስተሜ ላይ፣ ብራውዘሬን አበራው። እዚህ ላይ ዩዘር ኔም ኮፒ ላድርገውና ይሄንን የመጀመሪያውን ዲፓርትመንት ሄድ ከዛ እዚህ ላይ ማንኛውም ሰው ጥያቄ የአደረጃጀት ጥያቄ የሚያቀርበው እችንን ነው ክሊክ የሚያደርግ። ዩዘሩ እዚህ ጋር አሉ፣ ዌልካም ተብሏል። መደብ አለ ከውስጧ ወይም ዲፓርትመንት ሄዱ አለ። የሆነ ከሌሎች ሮሎች የሚለየው እዚህ ጋር መደብ ያሳያል። በሲስተሞችን ክሊክ፣ እዚህ ላይ መዋቅርን ክሊክ ሲያደርግ እንደተለመደው እዚህ ጋር ጥያቄ ማቅረቢያ ምትል ትመጣለች። እሷን ክሊክ ታደርጋላችሁ። እቺን ክሊክ ከዛ በሰላም ሚኒስቴር የተለያዩ ጥያቄዎች በዚህ በመለያ ኮድ ወይም ደግሞ በሪፈረንስ ነምበር የተጠየቁ አሉ። የስራ መደብ ይመዘንልኝ፣ ተጨማሪ አዲስ የስራ መደብ ይፈቀድልኝ። እነዚህ በትሬኒንግ ጊዜ ፕራክቲስ ያደርጓቸው ናቸው። እዚህ ላይ ለምሳሌ መልስ ተሰጥቶበታል የተባለ በሪል መደብ ተሸንሽኖ በሲቪል ሰርቪስ ኮሚሽን ነው። ይሄኛው ደግሞ ጥያቄ እንደላኩ ያሳያል። ያለበት ስታተስ በረቂቅ በመልስ በመሰጠትና ገና በመላክ ላይ ያለ መሆኑን ያሳያል። ስለዚህ ሁልጊዜ የምናየው እዚችንን ዛሬ የምናየው መልስ ሰጪ ዛሬ ይህንን ቪዲዮ ምሰራላችሁ የመዋቅር ማሻሻል ወይም የስራ ክፍል ስያሜን በተመለከተ ነው። ይችን ክሊክ ማድረግ አለባችሁ። አዲስ ጥያቄ ስትሉት ከታች እዚህ ጋር የሚመጣ የጥያቄ ማቅረቢያ ገጽ አለ። እሱ ላይ ምን ታደርጋላችሁ? ክሊክ ነው የምታደርጉት። እዚች ላይ እቺንን ጉዳዩ ምንድነው የሚለው ሶስት አይነት የአደረጃጀት ቅጽ ያላቸው መጠየቂያ ድሮፕ ዳውን ሊስት ውስጥ አመጣ። የስራ መደብ ምዘናን አሳይቻለሁ። በመጀመሪያው ቪዲዮ የተጨማሪ አዲስ የስራ መደብ መጠየቅና አሳይቻለሁ። ትናንትና በሰራሁት ደግሞ የስራ መደብ ምዘና አለላችሁ፣ ገብታችሁ እዩ። ላይክ ማድረጉ አዲስ መዋቅር ወይም የመዋቅር ማሻሻል የምትለዋን ክሊክ አደርጋለሁ። እዚህ ላይ ይዘቱ ደግሞ ለምን ማሻሻል እንዳስፈለገ ትጽፋላችሁ ማለት ነው። እዚህ ጋር የአዲስ መዋቅር ወይም መዋቅር ማሻሻል የሚለውን ጉዳይ መረጥኩና ይዘቱን የስራ ክፍል ስያሜ እና አዲስ የስራ ክፍል ከነባሩ መዋቅር ላይ እንዲጨመርን ስለመጠይቅ ብዬ ሐሳቤን አቀረብኩኝ። ይሄንን ሐሳብ አንድ ጊዜ እቺ ላይ ነው አስቀምጥ የምትሏት። በቃ ሌላ ምንም ነገር የለውም። አስቀምጥ ስትሉት እነዚህ እቺ ተያያዥ ሰነዶች፣ አጭር መልእክትና ሁኔታው አክቲቭ ይሆንላችኋል ማለት ነው። ስለዚህ ይሄንን እንጠብቃለን። ይሄንን አክቲቭ እንዲሆንላችሁ የግዴታ መጀመሪያ አስቀምጡታላችሁ። አስቀመጣችሁት በኋላም እዚህ ላይ መረጃው በትክክል ተቀምጧል አለ። የጥያቄዋ መንፈስም እዚህ ጋር ቁጭ አለች። ይችንን ምን አደርጋለሁ? ምረጥ ነው የምትሉት። አንድ ጊዜ እቺ ምረጥ ማለት አለባችሁ። ለምን? ሰነድ ለማያያዝ ማለት ነው። ስለዚህ እቺ አንድ ጊዜ ምረጥ ትሏታላችሁ። ምረጥ ስትሉት እዚህ ጋር ይመጣላችኋል። ተያያዥ ሰነዶች የሚል አለ። ተያያዥ ሰነዶችን ክሊክ ታደርጋላችሁ። የምታያይዙት የሰነድ አይነት የመዋቅር ይሻሻልልን ወይም መዋቅር ይሻሻልልን ደብዳቤ መዋቅር እንዲሻሻልን የተጠየቀበት ደብዳቤ ሰነድ ነው። ከዛ እዚህ ጋር መዋቅር ምትላለች የሰው ኃይል ዕቅድ ምናምን ያህል ስለ መዋቅር ጉዳይ ስለሆነ ይሄንን ምን አደርጋለሁ? ብሮዝ አድርጌ መዋቅሬ ደግሞ የሆነው እዚህ ፒክቸር ላይ
እዚህ ጋር ይሄኛው እዚህ ጋር ያለው ፋይል ነው አያይዝ ነው የምትሉት። አንድ ጊዜ አሁንም እዚህ ላይ ካልተያዛላችሁ አሁንም አንድ ጊዜ ብሮዝ አድርጉና ይህንን ፋይል አያያዙት። አያይዝ ስለው እዚህ ጋር መጥቶልኛል። እዚህ ጋር ይመጣላችኋል። ስለዚህ እችንን ቪው ማድረግ አለባችሁ ማለት ነው። እዚህ ጋር እችን ክሊክ አድርጋችሁ ማየት ግድ ይላችኋል። ስለዚህ ይሄንን ምን አደርጋለሁ አንድ ጊዜ ቪው ስለው ይህንን ፎቶ የእናንተ መዋቅር ነው ብለን እንያዘው። ስለዚህ ይሄንን እንትንልና ምን አደርጋለሁ ሌላኛ አጭር መልእክት የሚል አለ። አጭር መልእክትን ክሊክ አዲስ ልበለውና እዚህ ጋር ጉዳዩ ምንድነው እንዲስተናገድልኝ ሊሆን ይችላል በአፋጣኝ ይስተናገድልኝ ብሎ ለኤችአር ሱፐርቫይዘር ላከ። ሌላ ምንም የሚያደርገው የለም። ይሄንን ሞላ። እዚህ ጋር የምታዩት እነዚህን ነገሮች አንድ ባንድ ካልሞላ በስተቀር ጥያቄውን ያቀርባል። ተያያዥ ሰነዶቹን ይሄንን አረገ። አሁን ደግሞ ሁኔታውን አይቶ ምን ማድረግ አለበት? ሌላ ምንም በቀጥታ ስለሚሄድ መላኪያ ወይም አፕሩቭ ማድረግ የለውም። ይሄንን አደረገ። አንድ ጊዜ እዚህ ላይ እንድትመጣላችሁ በዚች ላይ እንድትመጣላችሁ የግዴታ እዚህ ላይ ቅጻቅጹንም ክሊክ ለማድረግ አንድ ጊዜ አሳይ ብሏል። ተከተሉኝ። ባይዘዌይ አንዷን ሚስ ስታደርጓት አትመጣላችሁም። ስለዚህ ምረጥ ስትሉት ይቺ አትመጣችላችሁ። አንድ ጊዜ መጠየቂያ ቅጽ የምትለዋን ክሊክ አድርጉ። ወደ ዋናው ገጽ ይመለሱ አለኝ። ይሄ አንተ ፔጅ አይደለም ማለት እሺ አልኩትኝ። ስለዚህ ይህንን ሳይን አውት ልበለው ማለት ነው። ስለዚህ የእናንተ ፔጅ ያልሆነው ወይ ደግሞ የተሰጠው ሚናሱ ስላልሆነ ይህንን ክሊክ አደረኩትኝ። እዚህ ላይ ምን አደርጋለሁ ማለት ነው ዞርኖ ክሊክ አደረገ። ኤችአር ሱፐርቫይዘሩም ክሊክ ሲያደርግ እዚህ ጋር ነው የሚመጣለት የሱ እንደሚታወቀው እችን ክሊክ ማድረግ ይጠበቅበታል። ዩዘሩ 8000 ብሎ ገብቷል። ስለዚህ እችን ላይ ክሊክ ታደርጋላችሁ። ይሄ ቪዲዮ ይጠቅማችኋል ብዬ ነው። የመዋቅር የስራ መደብን ክሊክ ሳደርግ አዲስ የስራ መዋቅር ምናምን የሚል እዚህ ላይ መጥቶላችኋል ማለት ነው። ይሄ ይታያችኋል አይደል? ይቺ ጥያቄ ናት ማለት ነው። ስለዚህ እሷን ወደ ውስጥ ገብቼ በእያንዳንዱ ዝርዝር ለማየት እችንን ጥያቄ ማቅረቢያዋን ክሊክ ሳደርግ የሰላም ሚኒስቴር በዚች ሪፈረንስ ነምበር በዚህ ተቋም በዚህ መለያ ኮድ በዚህ ጉዳይ ላይ መጋቢት 21 በዛሬው ዕለት ምን ጥያቄ ቀርቧል ማለት ነው። አዲስ መዋቅር እንዲጨመርልኝ የሚል መጥቶላታል። አንድ ጊዜ ምረጥ ብላ እሷም ታያለች ማለት ነው። ክሊክ ታደርጋለች። ከዛ ምረጥ ስትል የተያዘውን ጉዳይ እሷም ታያለች። ልክ አሳይ ስትለው ሪዳይሬክት አደረገ። ትክክል ነው። ስለዚህ ሌላኛም ሐሳብ ካለ አንድ ጊዜ እችንን አጭር መልእክት ላይ ገብታ እዚህ ላይ ጽፎላታል እሱ ወይም ደግሞ የስራ ክፍል ኃላፊ ሞልቶ የላከውን አየች፣ ትክክል ነው አለች። እሷም ደግሞ መጻፍ ብትፈልግ አንድ ጊዜ አዲስ ስላለች እየታየ ነው የሚል እየታየ ነው ይስተናገድልኝ አዲስ የስራ መዋቅር እንዲሻሻልልን ይሄንን ጽሁፍ ጻፈችለት እየታየ ነው የሚል ጽሁፍ ጻፈችና ምን አደረገች? ይሄንን ላክ ነው የምትለው። ላክ ስትለው እዚህ ላይ ሁለት እንትኖች አሉ። ይሄው መረጃው በትክክል ተቀምጧል አለ። ሁለት አክተሮች ወይም ሁለት ባለሚና አካላት ተጻጻፉ ማለት ነው። ስለዚህ ከዚህ በኋላ ምንድነው የቀራት? ሁኔታውን ማየት ትችላለች። እንደሌላው ሁሉ ሁኔታውን በአለም ተፈሪ የተዘጋጀ ነው። አንድ ጊዜ እዚህ ላይ አሳይ ትበልና ወደ ቅጹ ትግባ። አሁን ከዲፓርትመንት ሄዱ የሚለያት የእሷ አውቶራይዝድ የሆነ መጠየቂያ ቅጽ የምትለዋን ምን ማድረግ አለባት ማለት ነው? ክሊክ ማድረግ አለባት ማለት ነው። መጠየቂያ ቅጽ አንድ ጊዜ ክሊክ ታደርገዋለች። አሁን እዚህ ላይ ነው በደንብ ማሳያችሁ። እንግዲህ አራት ከለርድ ያላቸው መግለጫዎች አሉ። አረንጓዴ ወይም ይሄኛው ከለር ከሆነ መዋቅር ላይ አድ ማድረግ ወይም ይጨመርልን ነው። የሌለ ከዚህ በፊት ከመዋቅሩ ላይ የሌለ የስራ ክፍል ይጨመርልን ነው። ይሄኛው ቀይ ከሆነ ሪሙቭ ይደረግልን ነው። ይሄኛው ከለር ከሆነ ደግሞ ስሙ ይቀየርልን ነው። ራዲካሊ ቼንጅ ደግሞ የክፍል የበላይ ይቀየርልን ነው። ይሄንን በደንብ እዩ። በአራቱም አንድ ጊዜ ሄድላችኋለሁ። ከነባሩ ቅዳ በሉ፣ ሌላ ምንም አትበሉ።
ይህንን ክሊክ አድርጉት። ማናት ሮሏ? ኤችአር ሱፐርቫይዘር። ስለዚህ ነባሩ ቅዳ ስለው የሰላም ሚኒስቴር እንደዚህ አይነት ስትራክቸር አለ ማለት ነው። ይሄንን ኤችአር ሱፐርቫይዘሮች ማየት ትችላላችሁ። ከዛ ሁለተኛውም ኢንዴክስ እንደዚህ አደረኩኝ። ስለዚህ አራቱንም እዚህ ጋር ያሉትን ማየት እፈልጋለሁ። ለምሳሌ የፈለኩትኝ የሰው ሀብት ብቃት ቡድን ላይ ማለት ነው የመረጃ ቡድን መሪ የሚባል የለም ብዬ ባስብ ይህንን ደብል ክሊክ ነው የምታደርጉት። ደብል ክሊክ አዲስ፣ አሁን የስራ ክፍል መጨመር ቡድኑ ላይ መጨመር አዲስ ልበለውና የብቃትና የሰው ሀብት ቶፑ ማን ነው ማለት ነው? የስራ አመራር አገልግሎቶች የሚል አለ። የስራ አመራር ዋና የስራ አመራርና ዋና ስራ አስፈጻሚ ይላል። የስራ አመራር ዋና ስራ አስፈጻሚ የቅርብ የበላይ ነው። ይሄኛው በእንግሊዘኛና በአማርኛ እንጽፍበታለን። እዚህ ጋር ዳታ ሱፐርቫይዘር ቡድን የዳታ ቡድን የሚባል በሰው ሀብት ቢቀጠር የሰው ሀብት የዳታ ቡድን ይችን ቼክ ቦክስ ቼክ ባላደርግም ንዑስ የስራ ክፍል ከሆነ ይህን ቼክ ማድረግ አይጠበቅብኝም። ዳታ ቲም ብዬ እጽፋለሁ። ይህንን አደረኩኝ። ንዑስ የስራ ክፍል ስለሆነ ይህን ቼክ ቦክስ ቼክ ማድረግ አይጠበቅብኝም። አንድ ጊዜ እዚህ ላይ አስቀምጥለዋለሁ። አስቀምጥ ስለው ታች ላይ መጨመር ያለበት እቺ ናት ዋናዋ ፋክተር ዘመዶች። መረጃው በትክክል ተቀምጧል ስላለኝ ሳይሆን እዚች ላይ በከለር አረንጓዴ ሁና ነው የምትታያት። ያትቸት የጨመራችኋት ከለሯ አረንጓዴ ነው የሚሆነው። እዚህ ታስታውሱ ከሆነ ቅድም እቺኛይቱ አረንጓዴ ነው የምትሆን ብያችሁ ነበረ። ስለዚህ ይሄንን ካደረኩ አንዱን ጥያቄ ጠየቁ። ሁለተኛውስ ሪሙቭድ ቢደረግ ምን የሚባለው እዛው የሰው ሀብት ቡድን እዛው ሰው ሀብት ላይ ልጨርስላችሁ። የሰው ሀብት ብቃት ላይ የሪከርድና ማህደር የስራ አመራር አገልግሎት የሚባለው ይጥፋ ከተባለ አንድ ጊዜ ደብል ክሊክ ታደርጉታላችሁ። ደብል ክሊክ ካደረኩት በኋላ ሰርዝ ነው የምትሉት፣ ሌላ ነገር አትሉትም። ይህንን ሰርዝ ስትሉት አዎ በሉት። አይሰረዝም እኮ መረጃው በትክክል ተሰርዟል አለ ማለት ወደ ቀይ ከለር ነው የሚቀይረው። ወደ ታች ሲሄድ እዚህ ጋር ሲያደርገው ይሄው እዚህ ጋር ከለሩን ቀይ ያደርገው። ሰረዘው ማለት ሳይሆን የሲቪል ሰርቪስ ኮሚሽን ሮል ያላቸው ሰዎች እንዲሰርዙት ነው፣ ሌላ ነገር የለውም። ስለዚህ ሁለተኛው ጥያቄያችን እዚች ላይ ኔም ቼንጅድ ነው። ኔም ቼንጅድ ደግሞ እዚህ ላይ ለምሳሌ የብቃትና ሰው ሀብት አስተዳደር ይሄን ቡድን አንድ ሚል የሰው ሀብት አስተዳደር ቡድን አንድ የሰው ሀብት አስተዳደር ቡድን አንድ የሚባለውን ስሙን ልቀይረው። ይሄን ደብል ክሊክ አደረኩት። ስሙ የሚቀየረው እዚህ ላይ ነው። አደራ ከታችኛው ላይ እንግሊዘኛው ላይ አማርኛውም እዚህ ላይ ነው የምትቀይሩት። የሰው ሀብት አስተዳደር ቡድን የሚለውን የሰው ሀብት ልማት ብዬ የሰው ሀብት ልማት ቡድን አስተዳደር የሚለውን በሰው ሀብት ልማት ቡድን ቀየርኩት። ያው ግልጽ እንዲሆንላችሁ ነው። ይሄንን ግሩፕ የሚለውን ቲም ልበለው በእንግሊዘኛ ቲም ብዬ አንድ ጊዜ አስቀምጥ ነው የምለው። ደብል ክሊክ ማስቀመጥ። ከዛስ ከለሩን ቀየረ። አሁን ሶስት ነገሮች አየን ማለት ነው። አንደኛ እዚህ ጋር በከለር ነው ልዩነቱ። የሰው ሀብት እዚህ ላይ ክሊክ ቢጫ አድርጎት ተመለሰ። ከለሩን ሲቀይረው አይቼዋለሁ፣ ግን የሆነ ተሎ ብሎ ነው የቀየረው። የሰው ሀብት ልማት ቡድንን ደብል ክሊክ ላድርገውና የሰው ሀብት ልማት ቡድን አንድ የምትባል እስቲ ሁለት ቡድኖች አሉ ብንል እንደዚህ አድርጌ አስቀምጥ ልበለው። እዚህ ጋር ከለሯን አይታችኋታል። እዚሁ ላይ ክሊክ ስታረጓት ቢጫ ሆናለች። እቺ የምትስተካከላት ግን ወዲያውኑ ከለሯን ቀይራለች። እቺ የምትስተካከልላት ለምሳሌ ለማየት ያህል ደብል ክሊክ አደረኩት። እዚህ ጋር አሁን ለምሳሌ ሁለት እዩት። ይቺንን ሁለት በሉትና አስቀምጥ ስትሉት ይታያችሁ ከሆነ ይቻት እዚህ ጋር ከለሯ ማለት ነው። ከርሰሯን ሳነሳት ግን ከለሯን ቼንጅ ታደርጋለች። ያው እዚህ ላይ ያለችዋ ከለርም ያትችን ነው የምትመስል ሆናለች፣ ግን ወደዚህ ስቀይራት ጥቁር ትሆናለች ማለት ነው። ስለዚህ ይህን ካደረግኩኝ ወደ አራተኛው ጥያቄ ሲሄድ እዚህ ጋር ሄራሪካሊ ቼንጅድ ማለት
የስራ ክፍሉን የበላይነቱን መጥራት ማለት ነው። ስለዚህ የሰው ሀብት ብቃቱን ማለት ነው ራሱ ስራ አስፈጻሚውን ደብል ክሊክ አድርጌ የስራ አመራር ዋና ስራ አስፈጻሚ ከሚለው ይልቁንስ የጽህፈት ቤት ኃላፊ ወደሚለው በቀጥታ ወይም የሚኒስትር ጽህፈት ቤት ወደሚለው ብቀይረው ይሄንን ሄራሪካሉ ቼንጅ አለ ማለት ይሄን ቀየርኩት አስቀምጥ ማለት ነው የሚጠበቅብኝ። እዚህ ላይ ከለሩን ቀይሮታል እና በዚህ ብትይዙልኝ እናንተ ይሄን ማድረግ ነው የሚጠበቅባችሁ። በማን ሮል? በኤችአር ሱፐርቫይዘር ሮል። ይሄ እዚህ መነሻ ሐሳብ ኤችአር ዳይሬክተሩ ያጸድቃል ወይም ደግሞ ካረጋገጠ በኋላ ኦርግ ሄድ ይልካል ማለት ነው። ስለዚህ በኤችአር ሱፐርቫይዘር ይሄ ከተሰራ በኋላ እዚህ ጋር አረጋግጥ የምትላለች እቺን ካረጋገጠችለት በኋላ ወይም ካረጋገጣችሁ በኋላ ወደ ኦርግ ሄድ ነው አይደል የሚሄደው። ስለዚህ እቺን አረጋግጥ ይሄን ሰርቻለሁ አረጋግጥ ስትሉት እርግጠኛ ነዎት ወደ ኤችአር ዳይሬክተር ይላክ ሲል አዎ በሉት። አዎ ስትሉት ይሄ በትክክል ሄደ። ከለሩ በራሱ እነዚህን እዚህ ጋር አንድ ከለር አለ፣ እዚህ ጋር ሁለት ከለር አለ፣ ሶስተኛው ከለር አለ፣ አራተኛው ከለር አለ። ይሄን በከለር ነው እንግዲህ የምትሉት። ከዚህ በኋላ ወደ ሶስተኛው ሮል እንሄዳለን። ሶስተኛው ሮል ኤችአር ዳይሬክተር የሚባል ስለሆነ በኤችአር ዳይሬክተር ደግሞ ይሄኛው ነው። ይሄንን ኮፒ ልበለውና ይሄን ኮፒ ብዬ ኢንተር ልበለው። ይሄንን ክሊክ አደርጋለሁ። እንደማንኛውም ጊዜ እዚህ ጋር ሎጊን አደርጋለሁ። ይሄንን ክሊክ አደርጋለሁ። ይሄን ክሊክ ሳደርግ መዋቅርን ክሊክ ሳደርግ የመጣ ጥያቄ መዋቅር ማሻሻል ሚላል እዚህ ላይ በኤችአር ሱፐርቫይዘር ቀርቦልሃል አለ። በትክክል ሲመጣ እንደዚህ ነው የሚላችሁ። ስለዚህ ጥያቄ ማቅረቢያን ክሊክ ታደርጋላችሁ። በኤችአር ዳይሬክተር ተረጋግጦ የመጣላችሁን ምረት ብላችሁ እንደ ማንኛውም የተላከላችሁን ሰነድ ቪው ታደርጋላችሁ። ይሄን ቪው ያደረጋችሁትን ትክክል ነው አላችሁ። ከዛሳ አጭር መልእክትም ካስፈለገ እንደዚሁ ትጽፋላችሁ። እንደዚህ ታደርግና ታዩና ከዛ ግን ምን አለ መጠየቂያ ቅጽ ምትላለች። ይቺ በጣም አስፈላጊ ናት። የመጣውን መረጃ በዝርዝር ለማየት ስለሚጠቅማችሁ ማለት ነው። ስለዚህ ይቺን ክሊክ ታደርጋላችሁ። ይህን ክሊክ ስታደርጉ ይሄው መዋቅራችሁ እዚህ ጋር ከለር አለ። ይሄው የብቃት እንደዚህ አይነት ከለር የለንም። እንደዚህ አይነትም እንደዚህ ማፕ ላድርግላችሁና ይሄንን አረንጓዴውን ከአረንጓዴ ጋር ቀዩን ከቀዩ ጋር ይሄኛውን ከዚህ ጋር ይሄኛውን ከለር ከዚህ ጋር ሞዲፋይድ ተደርጎ እንዲጸድቅላችሁ ለሲቪል ሰርቪስ የላኩት ነው። ስለዚህ እዚህ በኋላ ምንድነው ማደርገው ለተቋሙ የበላይ ኃላፊ አስረክብ ወይም ላክ ማለት ነው። ይቺን እንዳትረሱ። ይቺን ክሊክ ስታደርጉ በቀጥታ ለኦርግ ይሄዳል። ቀጥ ለቀጥ እርግጠኛ ነው ወደ ተቋሙ የበላይ ኃላፊ ይመራ? አዎ ስትሉት ሄደ። ስለዚህ ይሄንን በስዕላዊ መግለጫ ሳይ ምናምን ማለቱን እሱን ክሊክ እያደረጋችሁ ይዩት። እኔ ግን ለእናንተ ቶሎ ብዬ ሳይንት ልበልና ላሳያችሁ። ይሄንን ኦርግ ሄዱ አንድ ጊዜ ይላከው። ስለዚህ ይሄንን ክሊክ አደርጋለሁ። የኦርግ ሄድ ዩዘር አካውንት እዚህ ጋር አለኝ። እንግዲህ ሶስት ዋና የአደረጃጀት ጥያቄ የሚባሉትን ቪዲዮ ሰርችላችኋለሁ። 1 2 3 ብላችሁ ማየት ትችላላችሁ። ካፒታል ፒ አት 55W0RD ይሄንን ሎጊን አደርጋለሁ። እዚህ ላይ ክሊክ አደርጋለሁ። መዋቅር ክሊክ ሳደርግ እዚህ ጋር የውሃና ኤነርጂ ሚኒስቴር ከቤት ምናምን የሚላለ እሱን ተውትና እዚህ ላይ ክሊክ አድርጉ። እዚህ ላይ ያው ስታዩት በሰላም ሚኒስቴር እችኛይቱ ጥያቄ በኤችአር ዳይሬክተር ጸድቆ መጥቶልሃል አለኝ። ስለዚህ ምን ማድረግ አለበት? እሱም የተዘጋጅቶ ወይም ደግሞ ተጠንቶ የቀረበውን በስራ ክፍል ኃላፊዎች ያያል። እችንን ክሊክ አድርጎ ጥሩ ነው ሊል ይችላል። ይህንን ክሊክ አድርጌ ስለ መዋቅርን በተመለከተ ከዛ በኋላ ይሄኛው እዚህ ላይ የምትመርጡት ናቸው። መዋቅርን ክሊክ አደረኩኝ። ሰነድ ማያያዝ የበላይ አመራሩ የሚፈርም ከሆነ ብሮዝ አድርጌ አሁን ደግሞ ይሄኛውን ሰነድ አድርጌ አያይዝ ስለው ተመልሼ አንድ ጊዜ ይችንን አያይዝ በሉት። ምክንያቱም 2-3 ደብዳቤ በበላይ አመራር ሊፈርም ይችላል። አሳይ ስለው ይሄንን ደብዳቤ ነው አንደኛው። ይሄኛውን የታችኛውን ደግሞ አሳይ ስለው ይሄኛው ደብዳቤ ነው ማለት ነው። ስለዚህ እነዚህን
አታችመንት አየ አጭር መልእክትም እንደዚሁ እዚች ላይ አዲስ ትሉትና የበላይ አመራርም ብትሆኑ ሀሳባችሁ የምትገልጹበት እንደዚህ ጽሁፉ መዋቅር እንዲሻሻልልን ይሄንን ጽሁፍ እንደዚህ አድርጌ ላክ ልበለው። ተላከ። እዚህ ጋር ያሉት ዩዘሮች በሙሉ እነማን ነበሩ፣ በመቼ ቀን ምን አይነት ሀሳብ ጉዳይ ነበራቸው የሚለውን በዝርዝር አየ ከዚህ በኋላ ሊያደርገው የሚችለው ስለ መዋቅሩ አጠቃላይ ማየት ከፈለገ አንድ ጊዜ እችን አሳይ በሏትና እችን አሳይ ከዛሳ እችንን መጠየቂያ ቅጽ ክሊክ አድርጋችሁ ሞዲፋይድ ወይም ቼንጅ የተደረገውን በሙሉ ማየት ያስፈልጋል። ይሄን አየ ከዚህ በኋላ በቃ ሪል አሰራራችንን ቪዲዮአችንን ያስረዳችኋል ብዬ አስባለሁ። አረጋግጠህ ላክ የሚለውን ክሊክ አደርጋል። እርግጠኛ ኖት የቀረበው መዋቅር ማሻሻያ ወደ አደረጃጀት ይላክ? አዎ ብዬ እጽፋለሁ ማለት ነው። አዎ ብዬ አረጋግጥ ስለው ተረጋግጦ ወደ ሲቪል ሰርቪስ ኮሚሽን ሄዷል ማለት ነው። በአንድም በሁለትም ይሄ ቪዲዮ ስለሚጠቅማችሁ ሁልጊዜም ተልኳል የሚለውን ስታተስ ቀይሮታል። እዚህ ጋር ምረጥ ብዬም እዚህ ጋር አጭር መልእክት ምናምን የሚለውን በሙሉ ወደዚህ ስለተላከ በዚህ በኩል ይህንን ቪዲዮ ከወደዳችሁት ላይክ ሰብስክራይብ አድርጉት። አማኑ ነበርኩኝ። አመሰግናለሁ። በሲቪል ሰርቪስ ኮሚሽን አደረጃጀት በኩል መግባት ገብቼ እናንተን ጥያቄ ማሳየት ፈልጋለሁ። ለምሳሌ ክሊክ አድርጌ ይህን ክሊክ አድርግና ይህን ክሊክ አላደርገው በሲቪል ሰርቪስ ኮሚሽን መልስ ሰጪ ኦርግ ሄድ ልግባና በዚህ ላይ ክሊክ አድርገው መልስ ሰጪ መስሪያ ቤት ሁልጊዜም መልስ ሰጪ የምትልበት እናት ያለችው። ስለዚህ ምን ማየት ያስፈልጋል? ከሰላም ሚኒስቴር እንደመጣለት በዚህ ሪፈረንስ ነምበር ወይም መለያ መዋቅር ስለሆነ ተልኳል ምረጥ ምናምን ይላል። እሱም እንደናንተ እንዳያችሁት ሁሉ ምን ይላል? ምረጥ ብሎ ማረጋገጥ ያስፈልጋል። ምን ይዘት ምን ሀሳብ እንደመጣ አደረጃጀት አለው እንጂ ሰነዶችን ማየት ቢፈልግ አጭር መልእክትም ያለበትን ስታተስም ለማየት የሁለት ነገሮች እዚህ ጋር ያሳይቷል። በሁለት የስራ ክፍል ኃላፊዎች የተያዘ ሰነድ አየ። አንዱን ሰነድ ምን ማድረግ ይችላል? ቪው ማድረግ ይችላል። ይህን ክሊክ ሲያደርገው የተቋሙ የበላይ ኃላፊ የፈረመበትን ደብዳቤ ያያል እንደማለት ነው። ስለዚህ ይህን ማድረግ ይችላሉ ማለት ነው። በመልስ ሰጪ መስሪያ ቤት አጭር መልእክትም ካለ አዲስ ብሎ ያንን እየታየላችሁ ነው የሚለውን ሀሳብ ይጽፈላችኋል። ከዛ በኋላ ይችንን እየታየ ነው በዝርዝር ይህን በላካችሁት መሰረት ብሎ ወደ ተቋሙ የበላይ የስራ ክፍል የሚመለከተው ስራውን የሚመለከተውን የኃላፊ መፍቀጃ ክሊክ አድርጎ ለሰራተኛ አከፋፍል የሚላል ያለው ምንም ለእናንተ ስላልሆነ ይህንን ነበረ። ቪዲዮውን እስከወደዳችሁ ሰብስክራይብ